ወዳጅ ነው እውነተኛ አፍቃሪ ሃሌሉያ እውነተኛ አፍቃሪ የኔ ወዳጅ የኔ ወዳጅ አንተነ ዘመን የማይለውጥ አገልግሎቱን ለመካፈል አብራችሁኝ ከኔ ጋራ ኦንላይን የገባችሁ ጌታ ኢየሱስ ይባርካችሁ ማለት ወዳለሁኝ። ስለዚህ ባለፈው ወደ ጀመርኩት ትምህርት ከማለፌ በፊት አንዳንዶች መጥተው የጌታን ወንጌል እንዲሰሙና አብረን ጌታ እንድናገለግል እንድናመልክ እንድትጋብዟቸው በጌታ ፍቅር አሳስባችኋለሁ። እስከዛ ድረስ ከኔ ጋራ እናመልካለን። እውነተኛ ወዳጅ ነው እውነተኛ አፍቃሪ ሃሌሉያ እውነተኛ አፍቃሪ የኔ ወዳጅ የኔ ወዳጅ አንተነ ዘመን የማይለውጥ እውነተኛ ወዳጅ ነው እውነተኛ አፍቃሪ እውነተኛ አፍቃሪ የኔ ወዳጅ የኔ ወዳጅ አንተነ ጊዜ የማይለውጥ ለካስ ሁሉም ነገር ያልፋል ለካስ አለው መጨረሻ ለካስ እኔስ ወዳጅ አለ በቃ ክፉ ቀን መሸሻ እውነተኛ እውነተኛ ወዳጅ ነው እውነተኛ አፍቃሪ እውነተኛ አፍቃሪ የኔ ወዳጅ የኔ ወዳጅ አንተነ ዘመን የማይለውጥ እውነተኛ ወዳጅ ነው እውነተኛ አፍቃሪ እውነተኛ አፍቃሪ የኔ ወዳጅ የኔ ወዳጅ አንተነ ጊዜ የማይለውጥ ሃሌሉያ አምላክነት ማርኮኝ እኔን አመልክሃለሁ ጌትነትህም ወርሶ ልቤ ገዛልሃለሁ አምላክነት ማርኮኝ እኔን አመልክሃለሁ ጌትነትህም ወርሶ ልቤን ገዛልሃለሁ ግርማ ሞገስ አይኔን አርፎ ልቤን ገዛ እንዳንተ ያለ አምላክ የለም ለካ ግርማ ሞገስ አይኔን አርፎ ልቤን ገዛ እንዳንተ ያለ አምላክ የለም ለካ ግርማ ሞገስ አይኔን አልፎ ልቤን ገዛ እንዳንተ ያለ አምላክ የለም
እውነተኛ ወዳጅ ነው፣ እውነተኛ አፍቃሪ፣ እውነተኛ አፍቃሪ፣ የኔ ወዳጅ የኔ ወዳጅ አንተነህ፣ ዘመን የማይለውጥ እውነተኛ ወዳጅ ነህ፣ እውነተኛ አፍቃሪ፣ እውነተኛ አፍቃሪ፣ የኔ ወዳጅ አንተነህ፣ ጊዜ የማይለውጠው። ሃሌሉያ! የተወደዳችሁ ወዳጆቼ ባላችሁበት ቦታ የእግዚአብሔር ጸጋ በድጋሚ ይብዛላችሁ ማለት እወዳለሁ። ከኔ ጋር አብራችሁ የጌታ እንደ ከዚህ በፊቱ በጣም በተለያየ አገልግሎቶች በማቀርባቸው አገልግሎቶች ውስጥ አብራችሁኝ ከጎኔ ስላላችሁና የእግዚአብሔርን ስራ በጨለማ ላሉት ብርሃን መሆን እንድንችል ደግሞ በእግዚአብሔር ቤት ውስጥ ላሉ ደግሞ ለነሱ መታነጽ እንዲሆን አብራችሁኝ ከኔ ጋር እያገለገላችሁ ስላላችሁ ጌታ ኢየሱስ ይባርካችሁ፣ ጌታ ኢየሱስ ያክብራችሁ ማለት እወዳለሁኝ። ዛሬም ደግሞ በአንድነት ሆነን እግዚአብሔርን የምናመልክበት የጌታን ቃል ደግሞ የምንማርበት ጊዜ ይሆንልናል። ክብር ሁሉ ለኢየሱስ ይሁን። እንግዲህ ከሰኞ ጀምሮ እንደዚህ እግዚአብሔር አምላክ ሲፈቅድልኝ በዚህ ሰዓት አካባቢ ይገባለሁና ሁላችሁም ደግሞ ከኔ ጋራ ቀጣይ ያሉ አገልግሎታችንን አብራችሁ እንድትሆኑ በጌታ ፍቅር አሳስባለሁ። መጽሐፍ እንደሚናገር አንድ ቃል አውጅና ከዛ በመቀጠል በአንድነት ጸልየን ባለፈው ስለ መዋጀት የተናገርኩትን ቃል እቀጥላለሁ ማለት ነው። በወደደን በእርሱ ይላል። ኢየሱስ ክርስቶስ ጌታ ነው። ከአሸናፊዎች ሁሉ እንበልጣለን ብሎ ይናገራል። ጌታ የተባረከውን። ሁላችንም እንደምናውቀው በዚህ ምድር ላይ ታላላቅ የሚባሉ አሸናፊዎች ያሉበት ዓለም ያሉበት ምድር ላይ ያለነው። ሁሉም ኮምፒት ያደርጋል። ከአንዱ አንዱ ለመብለጥ ያለውን ኃይል ያለውን ችሎታ ያለውን ዕውቀት ሁሉ ይጠቀማል። ነገር ግን በዚህ በወደቀ ዓለም ውስጥ በተበላሸ ምድር ላይ ስንኖር እኛን ካለው ተግዳሮት በላይ መሆን እንድንችል ያደረገን ምንድነው ከተባለ ከዛሬ 2000 ዓመት በፊት እግዚአብሔር አምላክ ልጁ ኢየሱስ ክርስቶስን ወደዚህ ምድር ልኮ ከነበርንበት ጨለማ፣ ከነበርንበት ጭቆና፣ ከነበርንበት ከኃጢአት መገዛት፣ ከነበርንበት ከጠላት ጥላ ውስጥ ሁሉ ነፃ አውጥቶ በዚህ ምድር ላይ ካሉ ኃያላኖች ሁሉ በላይ ማሸነፍ የምንችልበት ጸጋንና ክብር አጎናጽፎናል። ክብር ሁሉ ለኢየሱስ ይሁን። ዛሬ የምስራች በክርስቶስ ጥላ ውስጥ ላላችሁ ዳግመኛ ኢየሱስ ክርስቶስን በማመን መንፈሳችሁ የተወለደ ሰዎች ምንም እንኳን በዚህ ምድር ላይ ብንኖር፣ ምንም እንኳን በዚህ ምድር ላይ ብዙ የሚገፉ ነገሮች ባሉበት ዓለም ውስጥ እንኳን ብንሆን ወድቀን እንዳንቀር፣ ተስፋ ቆርጠን ተንኮታኩተን በዛው እንዳንቀር እግዚአብሔር አምላክ በእኛ ውስጥ ያስቀመጠው ልዩ የሆነ የማሸነፍ ጸጋ አለ። ይህ ጸጋ ደግሞ የተገለጠው ጳውሎስ እንደተናገረ በወደደን በእርሱ ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። በእኛ ችሎታ፣ በእኛ ብቃት፣ በእኛ አቅም ሳይሆን ይልቁኑ በጎልጎታ ተራራ ላይ ፍቅሩን ከመግለጹ የተነሳ ያንን ፍቅር ሙሉ ለሙሉ እኛን ወክሎ በመስቀል ላይ ስለሞተ፣ ስለዚህ ያንን መውደድ ከመቀበላችን የተነሳ በምድር ላይ ካሉ ከየትኛውም ተግዳሮቶች ሁሉ በላይ መሆን የምንችልበትን ጸጋ ተካፍለናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ የትኛውም ክፋት የሆነ አስተሳሰብ፣ የትኛውም በመንፈሱ ዓለም ላይ የሚሰራ ክፉ የሆነ የሰለጠነ ኃይል በሙሉ በእኛ ህይወት ላይ ገዢ እንዳይሆን እግዚአብሔር አምላክ ይህንን ፍቅር በአንቺ ህይወት ላይ በአንተ ህይወት ላይ ገልጦልሃልና ዛሬ የትኛውም አሸናፊ የሚባሉ ነገሮች በሙሉ በጌታ በኢየሱስ ክርስቶስ ስም ከእግሮቻችሁ በታች ወድቀዋል፣ ተሸንፈዋል። ኢየሱስ ክርስቶስ ጌታ ነው። ምናልባትም
አሁን ባለንበት በዚህ ኦንላይን ስብስብ ውስጥ እኔኮ የመወደድ ስሜት አይሰማኝም፣ እገፋለሁ፣ ብቸኝነት ነው ያለው በህይወቴ ውስጥ የምትሉ ሰዎች ዛሬ ከዛሬ 2000 ዓመት በፊት በጎልጎታ ተራራ ላይ ለናንተም የሞተላችሁ ኢየሱስ ስላለ ይህንን ኢየሱስን ወደ ህይወታችሁ አስገብታችሁ ከተጨቆናችሁበትና በባርነት ውስጥ ካላችሁበት ዓለም ነፃ እንድትወጡ የምስራቹን ቃልና የደህንነቱን መንገድ በፍቅር እናሰማችኋለን። ወዳችኋለሁ። በድጋሚ ወንድማችሁ አውታሩ ነኝ። ሌሎች ይህንን መልእክት ሼር እንዲያደርጉና አብረው ከኛ ጋር እንዲካፈሉ ለሌሎች መልእክቱ እንድታስተላልፉ በጌታ ፍቅር አሳስባችኋለሁ። ፍቅራችሁን እየገለጣችሁልኝ ስለሆነ ክብር ሁሉ ለኢየሱስ ይሁን። ከረጅም ጊዜ በፊት እግዚአብሔር አምላክ በጠራኝ ጥሪ አገልግሎቴን ብቻዬን ሳይሆን ከናንተ ጋር አብሬ ማገልገል እንድችል ይህንን እድል ደግሞ ስለፈጠረልን በድህረ ገጽ ውስጥ ኢየሱስ ክርስቶስን ማወጅ እንድንችል እግዚአብሔር አምላክ እድል ስለሰጠን ጌታን እንባርከዋለን። ኢየሱስ ክርስቶስ ጌታ ነው። ባለፈው ታስታውሱ እንደሆነ ስለ መዋጀት አንስተን ነበረ። ምን ማለት ነው መዋጀት? ስለዚህ አንድ የሆነ ማብራሪያ ሰጥቼ ነበረ። መዋጀት ማለት ቀድሞ ነፃ የነበረና በተለያዩ ምክንያት በሌላ አካል ቁጥጥር ስር የሆነውን ነገር ወይም ሰው ተገቢውን ክፍያ በመክፈል መልሶ የራስ ማድረግ ወይም ነፃ ማውጣት ማለት ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ዋሽቶናል ብለን ስንናገር በዚህ ምድር ላይ ስንኖርበት የነበረውን የጨለማውን ገዢ ስንኖርበት የነበረውን የልቦናችንን ፈቃድ የሚገባውን የኃጢአት ክፍያ በጎልጎታ ተራራ ላይ ስለኛ ከፍሎ ከነበርንበት ባርነትና ጭቆና ነፃ ወጥተን ከዚህ በኋላ የእግዚአብሔር ሆነን የምንኖርበትን ዓለም እግዚአብሔር አምላክ አጎናጽፎናል። ክብር ሁሉ ለኢየሱስ ይሁን። ተዋሽተናል ብለን ስንል ከዚህ በኋላ ኃጢአት በሕይወታችን እንዳይሰለጥን፣ ከዚህ በኋላ አጋንንት በሕይወታችን እንዳይሰለጥን፣ ከዚህ በኋላ የልቦናችን ፈቃድ በላያችን ላይ እንዳይሰለጥን እግዚአብሔር አምላክ ተገቢውን የሆነ ዋጋ ከፍሎ የራሱ ንብረት አድርጎናል ማለት ነው። ለዚህ ነው መጽሐፍ ሲናገር በክርስቶስ ደም ተገዝታችኋል፣ ከእንግዲህ የራሳችሁ አይደላችሁም ብሎ ይናገራል። ስለዚህ የተገዛንበት ይህ ክቡር የሆነ ደም ልካችን ያ ስለሆነ የራሳችን እንዳንሆንና ደግሞም አጋንንት በግድ ያለ ፈቃዳችን እንዳይገዛን ከሱ ዓለም ነፃ ወጥተን የእግዚአብሔር ልጆች ሆነን መኖር የምንችልበትን የመዋጀት ስራ እግዚአብሔር አምላክ በክርስቶስ በኩል ሰርቶልናል። ስለዚህ ቀድሞ እንደተናገርኩት በወደደን በእርሱ ብሎ ይናገር። በወደደን በእርሱ ዛሬ የማሸነፋችን ምስጢር ምንድነው ከተባለ የተወደድንበትና የተገዛንበት ዋጋ እሱን ስላወቀን ዛሬ ማሸነፍ በሕይወታችን አለ፣ በመንገዳችን አለ፣ በአቅጣጫችን አለ። ከአሸናፊዎች ሁሉ እንበልጣለናል። ስለዚህ የተገዛንበት ዋጋ ከነበርንበት ባርነት ነፃ አውጥቶ ከዚህ በኋላ የእግዚአብሔር ወደ ምን ሆንበት ዓለም ውስጥ ገብተናልና የተዋጀ ሕይወት አለን። እኔ የእግዚአብሔር ነኝ፣ አንተ የእግዚአብሔር ነህ፣ አንቺ የእግዚአብሔር ነሽ። ክብር ሁሉ ለኢየሱስ ይሁን። ሌላው ቢቀር እኛ እንኳን የራሳችን መሆን እንዳንችል አድርጎ ከኛነታችን አስተሳሰብ ነፃ አውጥቶ የእርሱ አድርጎናል። ክብር ሁሉ ለኢየሱስ። ምን አይነት እድል ነው! ኢየሱስ ክርስቶስ ጌታ ነው። አያችሁ፣ በዚህ በተጎሳቆለ በተበላሸ በወደቀ ዓለም ውስጥ እኔ የእግዚአብሔር ነኝ ብሎ በእግዚአብሔር መለኮታዊ ቁጥጥር ውስጥ በመሆን ሁለንተናችን ለእግዚአብሔር መሰጠት ማለት ይሄ ከሰማይ የሆነ ምርጫ ካልሆነ በስተቀረ ሰው በፈቃዱ ሊያመጣው የሚችል ነገር አይደለም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ደስ ይበላችሁ ስለተዋጃችሁ፣ ከነበራችሁበት ጨለማ ነፃ ስለወጣችሁ፣ ከነበራችሁበት ባርነት ነፃ ስለወጣችሁ፣ ከነበራችሁበት የጭቆና አገዛዞች ነፃ ስለወጣችሁ፣ ለዛ ደግሞ የሚገባ ተመጣጣኝ የሆነ ዋጋ ተከፍሎላችኋልና እናንተ ደግሞ በዋጋችሁ ልክ ስለሆናችሁ በምድር ላይ ስትኖሩ የትኛውም ነገር ተጽዕኖ እንዳይፈጥርባችሁ የሚያደርጋችሁን መንግስት እግዚአብሔር አምላክ በምድር ላይ ፈጥሮላችኋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሁለት ሐሳቦች ተናግሬ ነበረ። የመጀመሪያው ምንድነው? ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ብዬ አንስቼ ነበረ። ኢየሱስ ክርስቶስ ጌታ ነው። ሕጉ በራሱ
አስከፊ ሳይሆን ነገር ግን ሕጉ መልካም ሆኖ በሕጉ ውስጥ የተገለጠ ጸጋ ስለሌለ ሰው ደግሞ በምድር ላይ በዚህ አካላዊ ማንነቱን ሕግን መፈጸም ስለማይችል ሕግን ባልፈጸመ ሰዓት ላይ ከሕግ እርግማን በታች ነበረ የሰው ዘር በሙሉ። ስለዚህ ክርስቶስ ኢየሱስ ከሕግ እርግማን ዋጀን ብዬ ስናገር ገላትያ ምዕራፍ 3 ከቁጥር 9 እስከ 13 ድረስ ሐሳብ አንስቼ ነበረ። እሱም እንደዚህ ይላል፣ ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ሕጉን ያልፈጸመ እርጉም ነው ተብሎ እንደተጻፈ በምድር ላይ የተሰጠን ያ ሕግ ማንም በአካሉ ብቃት ሊፈጽመው ስላልቻለ ከሕግ እርግማን ውስጥ የነበርነውን እኛ በመስቀል የተሰቀለ እርሱ የተረገመ ነው ተብሎ እንደተጻፈ ክርስቶስ ኢየሱስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ኃጢአት የሆነውን ማንነታችንን በጎልጎታ ተራራ ላይ ሰቅሎ ከዚህ በኋላ የእግዚአብሔር ወደ መሆን ሕግ እኛ ላይ በጽኑ ገዝቶ እንዳይኖር ይልቁኑ ክርስቶስ ኢየሱስ ሕግን በመፈጸመው አማካኝነት በእግዚአብሔር ፊት ያለ እርግማን ተዋጅተን ነፃ ሆነን መቆም እንድንችል ይህንን ሕይወት ተካፍለናል። ክብር ሁሉ ለኢየሱስ ይሁን። ሁለተኛ ደግሞ ያነሳሁት ምንድነው? የእግዚአብሔር ልጅነትን ያገኘነው በጌታ ኢየሱስ የመዋጀት ሥራ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ልጅነትን የተጎናጸፍንበት ምክንያት ከኛ መልካምነት ተገኝቶ ሳይሆን ይልቁኑ ክርስቶስ ኢየሱስ በሰራው ሥራ ብቻና ብቻ ነው ብለን አንስተን ነበረ። ኢየሱስ ጌታ ነው። አያችሁ፣ የእግዚአብሔር ልጅነትን ኢየሱስ ክርስቶስ በሰራው ሥራ ላይ ታምነን እሱ የሰራውን ሥራ በማመን የማንቀበለው ከሆነ ሰው መልካም ስለሆነ ጸባዩ ጥሩ ስለሆነ ደግሞም ሃይማኖተኛ ስለሆነ የእግዚአብሔር ልጅ ለመሆን አይችልም። ይልቁኑ የእግዚአብሔር ልጅነትን በሙላት ለመቀበልና ካለበት እርግማን ነፃ ወጥቶ ወደ እግዚአብሔር ልጅነት ሙላት ለመምጣት ኢየሱስ ክርስቶስ የሰራውን ሥራ ማመን አለበት ብለን አንስተን ነበረ። አሁንም ገላትያ ምዕራፍ 4 ከቁጥር 4 እስከ 5 ድረስ አንብቤያለሁ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ነው ብሎ ይናገር። ዘመኑ ሲደርስ ከሴት የተወለደው ሕግን ወደ ፍጻሜ ያመጣው እርሱ ከዚህ በኋላ ልጆች መሆን የምንችልበትን ብቃት ምን አድርጎናል ይላል? ሰጥቶናል ብሎ ይናገር። ደስ ይበላችሁ፣ ዛሬ ኢየሱስ ክርስቶስ ጌታ ነው። በስራችሁ ሳይሆን ይልቁኑ ክርስቶስ ኢየሱስ በሰራው ሥራ እርሱን በማመን ከዚህ በኋላ እንደ ልጆች ተቆጥራችኋልና ሐሴት አድርጉ። አንተ የእግዚአብሔር ልጅ ነህ፣ አንቺ የእግዚአብሔር ልጅ ነሽ። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ይባርካችሁ። አሁንም ኢንካሬጅ እያደረጋችሁ ስለሆነ እግዚአብሔር አምላክ ይባርካችሁ ማለት ወዳለሁኝ። ወደሚቀጥለው አገልግሎቴ ወደ 3 እና 4 መዋጀት የሚለው ሐሳብ ከመሄዴ በፊት አሁንም በውጭ ያሉ ወደ ቤታችን ገብተው ይህንን የወንጌሉን ትምህርት እንዲማሩ እንድትጋብዟቸው፣ ሼር እንድታደርጓቸው በጌታ ፍቅር አሳስባቸዋለሁ። ለዚህ ነው ቅድም የዘመርኩት እውነተኛ ወዳጅ ነህ፣ እውነተኛ አፍቃሪ፣ እውነተኛ አፍቃሪ፣ የኔ ወዳጅ፣ የኔ ወዳጅ አንተ ነህ፣ ዘመን የማይለውጥ እውነተኛ ወዳጅ ነህ፣ እውነተኛ አፍቃሪ፣ እውነተኛ አፍቃሪ፣ የኔ ወዳጅ፣ የኔ ወዳጅ አንተ ነህ፣ ዘመን የማይለውጥ። አያችሁ ፍቅሮች፣
በብዙ መንገድ ይተረጎማሉ። አጋፔ የሆነው ፍቅር ግን በምንም አይነት ምክንያታዊ አይደለም። ዛሬ ምናልባት የህይወት ድካም የገጠማችሁ ሰዎች ካላችሁ ቀድሞ ክርስቶስ ኢየሱስ በወደዳችሁ ፍቅር ልክ ዛሬም ይወዳችኋል። የመነሳት ተስፋ፣ የመታደስ ተስፋ፣ ዳግመኛ የመቆም ተስፋ ዛሬም አላችሁ። ኢየሱስ ክርስቶስ ጌታ ነው። በብዙ ድካም ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። ዛሬም የኢየሱስ ክርስቶስ ፍቅር ትኩስ ነው። የኢየሱስ ክርስቶስ ደም እርሱ ትኩስ ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ ዛሬ በብዙ ድካም ውስጥ ላላችሁ ሰዎች ይህን ተስፋ በህይወታችሁ ማወጅ እፈልጋለሁ። አጋፔ የሆነው ፍቅር የእናንተን ምክንያት ተመልክቶ ሳይሆን ወደ እናንተ ቤት የመጣው ራሱ ፍቅር ስለሆነ ድካማችንን ተመርኩዞ ከድካማችን ነፃ ሊያወጣን ኢየሱስ ክርስቶስ ወደ ቤታችን ገብቷል። ለዚህ ነው ሁልጊዜ ይወደናል የምንለው። ኢየሱስ ክርስቶስ ጌታ ነው። አሊያማ ጤነኛ የሆነ ሰው መድኃኒተኛ አያስፈልገውም ማለት። ለታመመ ሰው ግን ቁስል ላለበት ሰው ግን ለእርሱ መድኃኒት ያስፈልገዋል አለ። ስለዚህ የኛ ድካም ኢየሱስ ክርስቶስን ወደ ቤታችን አምጥቶታልና፣ ስለዚህ በጎነታችን ሳይሆን ድካማችን ወደ ቤታችን አምጥቶታል። ዛሬም በብዙ ድካም ውስጥ ያላችሁ ሰዎች የምስራች ነግራችኋለሁ። ለመነሳት ዛሬም አቅም እንድታገኙ የኢየሱስ ክርስቶስ ፍቅር ዛሬም ትኩስ ነው። ክብር ሁሉ ለኢየሱስ ሲሆን፣ ስለዚህ ሶስተኛ ደግሞ መዋጀት የሚለውን ሐሳብ እቀጥላለሁኝ። ሼር አድርጓቸው። በውጭ ያሉ ወደ ቤታችን ገብተው በአንድነት ጌታ እንድናመልክና ቃሉ እንድንሰማ። ሶስተኛ የተዋጃችሁት በሚያልፍ ከንቱ ነገር ሳይሆን ውድ በሆነው በኢየሱስ ክርስቶስ ደም ነው። ክብር ሁሉ ለኢየሱስ ይሁን። በኢየሱስ ክርስቶስ ደም ነው። በብሉይ ኪዳን ሁላችንም እናስታውሳለን። ሊቀ ካህኑ ወደ ቅድስተ ቅዱሳን ይገባና የራሱ ሕሊና እንኳን ስለ ኃጢአት ስለሚከሰው ለራሱ የሆነ የኃጢአትን ማስተሰሪያ የደምን መስዋዕት ወይ ዋኖስ ሊሆን ይችላል፣ በግ ሊሆን ይችላል፣ ኮርማ ሊሆን ይችላል፣ የፍየልን ደም ሊሆን ይችላል፣ ይሰዋ ነበረ። ነገር ግን ይፈስ የነበረው ያ ደም የሰውን ኃጢአት ማስወገድ አቅም አልነበረውም፣ ይሸፍን ነበር እንጂ። ለዚህ ነው መጥምቁ ዮሐንስ ሲናገር ምን አለ? እነሆ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አለ። ኢየሱስ ክርስቶስ ጌታ ነው። የኢየሱስ ክርስቶስ ደም ክቡር የሆነበት ምክንያት ምንድን ነው ከተባለ ኃጢአትን የመሸፈን ስራ ሳይሆን የሰራው ንጹህና ጻድቅ ስለሆነ ቅዱስ ስለሆነ በሰዎች ላይ ያለውን ኃጢአት ለአንድና ለመጨረሻ ጊዜ እግዚአብሔር አምላክ እንዳይመለከተው የማስወገድ አቅም አለው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እነሆ አለ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ብሎ ይናገራል። ስለዚህ ዛሬ ዓለም ሁሉ ነፃ መሆን የምትችልበትን የኢየሱስ ክርስቶስን ደም ብታውቅ ኖሮ ዛሬ ሁላችን ተሰብስበን ኢየሱስ ክርስቶስን ስለሰጠን ስለ እግዚአብሔር ታላቅነትና ፍቅር አብረን እናመሰግን ነበር። እኛን ልዩ ያደረገው ነገር ምንድነው ከተባለ የተሰጠንን ይህንን ስጦታ አምነን እሺ ብለን ከመቀበላችን የተነሳ ነው። ስለዚህ ዛሬም በዚህ ምድር ላይ ስንኖርና ይህንን ወንጌል ስንሰብክ ዋነኛ ምክንያት በዓለም ያሉ ሰዎች የታረደውን የኢየሱስ ክርስቶስን መሰዋዕትና የፈሰሰውን ደም እርሱን አውቀው ወደ እግዚአብሔር መንግስት እንዲመጡ እግዚአብሔር ለዚች ዓለም አንተን ብርሃን አንቺን ብርሃን አድርጎሻል። ክብር ሁሉ ለኢየሱስ ይሁን። ስለዚህ ክቡር የሆነው የኢየሱስ ክርስቶስ ደም ነው የፈሰሰው የሚለውን አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 19 ድረስ እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 1 ከ18 እስከ 19። ባለፈው አሁንም እንግዲህ ቀስ ቀስ እያልኩ ተናገር ስላላችሁኝ ቀስ ቀስ እያልኩ እንድትጽፉት ሐሳቡ ወደ ልባችሁ ገብቶ እንድታብላሉትና ደግሞ ስክሪፕቶና ደብተር ይዛችሁ ጽፋችሁ እርሱን ከማወቅ ባለፈ መልኩ ወደ መተግበር ዓለም ውስጥ መግባት እንድትችሉ በጌታ ፍቅር አሳስባችኋለሁ። ደብተር ያዙ፣ ስክሪፕት ያዙና ጻፉት። ክብር ሁሉ ለኢየሱስ ይሁን። ስለዚህ ክቡር የሆነው የኢየሱስ ክርስቶስን ደም ጴጥሮስ ሲያመለክት እንደዚህ ይላል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ብሎ ይናገራል። ክብር ሁሉ ለኢየሱስ ይሁን። እንዴት ደስ ይላል! አያችሁ፣ ስለ አባቶቻቸው ይጠቁማቸዋል።
አንድን ነገር ዋሽተው ወይንም ደግሞ ገዝተው በቤታቸው ውስጥ የከበረ ቦታ እንደሚያስቀምጡት በብርና በወርቅ አይደለም የተዋጃችሁት። እሱማ ምን ያደርጋል አለ? ያልፋል ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ ብርም ያልፋል፣ ወርቅም ያልፋል፣ ዳይመንድም ያልፋል። የትኛውም በዚህ ምድር ላይ ያሉ ቁሶች በሙሉ የማለፍ ባህሪ አላቸው። ስለዚህ እናንተ ዛሬ ከአባቶቻችሁ ከወረሳችሁት ከንቱ በሆነው ኑሮ እነርሱ ብርና ወርቅ አውጥተው ዋሽተው ንብረትን እንደሚገዙት እንዲሁ በሚያልፍ ነገር አይደለም የተገዛችሁት ይልና ወርዶ ሲናገር ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችኋል። በጌታ በኢየሱስ ክርስቶስ ስም ዛሬ ይህ መንፈስና ይህ ዕውቀት በኢየሱስ ስም በሁለንተናችሁ ሰርጾ እንዲገባ ጸልይላችኋለሁ። በጌታ በኢየሱስ ስም የተከፈለላችሁ ዋጋ ብር አይደለም፣ ወርቅ አይደለም፣ ዳይመንድ አይደለም። የተከፈለላችሁ ዋጋ የሚያልፍ አይደለም፣ ክቡር የሆነው የኢየሱስ ክርስቶስ ደም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ በአንተ ላይ የተከፈለው ኢንቨስት የተደረገው ይሄ ደም በምንም አይነት መልኩ የትኛው በዚህ ዓለም ላይ ያለ ችግር ቢሆን መከራ ቢሆን በሽታ ቢሆን ጉስቁልና ቢሆን ሰርጾ ገብቶ እንዳይጎዳ በኢየሱስ ክርስቶስም በዋጋ ልክ መኖር የምትችልበትን የህይወት ማንነት የምትጎናጸፍበት ቀን በኢየሱስ ክርስቶስም ይሁንልህ። ክቡር የሆነ የማያልፍ የኢየሱስ ክርስቶስ ደም ዛሬ በአንተ ላይ ታትሟልና በአንቺ ላይ ታትሟልና ደስ ይበላችሁ ወገኖች። አያችሁ፣ አባቶቻችን ይመካሉ በብርና በወርቅ በሚያልፈው፣ ነገር ግን በማያልፈው ንጹህ በሆነው እግዚአብሔር አምላክ የተባረከውን በኢየሱስ ክርስቶስ ደም ተዋሽተናል። ሃሌሉያ። ስለዚህ አያችሁ፣ በዋጋችን ልክ ልንኖር ይገባል ማለት ነው። ህይወታችን ልካችን ከዚህ ዕውቀት ልክ ሲመነጭ፣ ከዚህ ዕውቀት ጅማሬ ስንጀምር ሁልጊዜ ህይወትን በድል በማሸነፍ በሰላም በደስታ እንኖራለን ማለት ነው። ኢየሱስ ክርስቶስ ጌታ ነው። አራተኛ ደግሞ የምናገርበት ሐሳብ አለ። እንደዚህ ይላል። የመጨረሻ የመዋጀት ተግባር ከነገድና ከቋንቋ ከወገንም ሁሉ ያጠቃለለ ነው። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ የመዋጀትን ስራ ክርስቶስ ኢየሱስ ወደዚህ ምድር መጥቶ ሲሰራ የሰራው ለአንድ ወገን፣ የሰራው ለአንድ ቋንቋ ለሚናገሩ፣ የሰራው ለአንድ ሀገር፣ የሰራው ለአንድ ብሔር አይደለም፣ ለዓለም ሁሉ። ክብር ሁሉ ለኢየሱስ ይሁን። ቅድም እንደተናገርኩት እነሆ የዓለምን ኃጢአት ሁሉ የሚያስወግድ ብሎ የእግዚአብሔር በግ የሆነው ክርስቶስ ኢየሱስ ሲመጣ ለተወሰኑ ህብረተሰቦች ሳይሆን ይልቁኑ ለዓለም ሁሉ ኢየሱስ ክርስቶስ ወደዚህ ምድር መስዋዕት ሆኖ ሰዎችን ዋጅቶ የእግዚአብሔር ለማድረግ እንደመጣ መጽሐፍ ይነግረናል። ክብር ሁሉ ለኢየሱስ ይሁን። እንግዲህ ይህንን ሄዳችሁ ራእይ ምዕራፍ 5 ከ9 እስከ 10 ድረስ ታገኙታላችሁ። እኔ አነባዋለሁ። እንደዚህ ይላል። የዮሐንስ ራእይ ምዕራፍ 5 ከ9 እስከ 10 ድረስ። ደስ ይበላችሁ ወገኖቼ፣ ኢየሱስ ክርስቶስ ጌታ ነው። አያችሁ፣ እኛ እንኳን ሄደን ሱቅ ጥሩ ዋጋ አውጥተን የገዛነውን ዕቃ ጥሩ በሆነ ቦታ እናስቀምጠዋለን። የገዛንበትንም ዋጋ ደግሞ እየተናገርን ሰዎች ያንን ዕቃ እንዲያከብሩት እንዲወዱት ኢንፎርም እናደርጋለን። ይልቁኑ ያ ዕቃ የገዛንበትም ንብረት በሙሉ ጊዜውን ጠብቆ ያረጃል፣ ይቆሽሻል፣ ይቀደዳል። ሌላ አዲስ ነገር ደግሞ ሲመጣ የያዝነውን ነገር ያስረጅብናል። እንደምታውቁት እዚህ ዓለም ላይ የኮምፒቲሽን ዓለም ነው። ዛሬ አንድን ነገር በደንብ አድርገው ፕሮሞት አድርገው ያወጡትና ነገ ከነጎዲያ ደግሞ ከዚህኛው የተሻለ ሌላ አፕግሬድ ሆኖ መጥቷል ብሎ የያዝነውን ነገር እንድንጠላውና እንድንጥለው ያኛው የተሻለ ነው ብለን እንድናስብ የሚያደርግ የቢዝነስን ቴክኒክ ይሰራሉ። አሁን ግን የፈሰሰው የኢየሱስ ክርስቶስ ደም ሌላ ነገር ሳያስፈልገው ሁልጊዜ አዲስ ሆኖ እንደከበረ እንድንኖር የሚያደርግን የህይወትን ብቃት ሰጥቶናል። ኢየሱስ ክርስቶስ ጌታ ነው። ሌላ ነገር አያስፈልገንም። ሌላ ተጨማሪ አያስፈልገንም። ኢየሱስ ጌታ ነው። ስለዚህ የፈሰሰው የኢየሱስ ክርስቶስ ደም ዛሬም ከነገድ ከቋንቋ ከህዝብ ሁሉ ዋጅቶ ወደ እርሱ መንግስት እንዳስገባን ራእይ ዮሐንስ ላይ ይናገራል። መጽሐፉ ሲናገር እንደዚህ ይላል። መጽሐፉን ትወስድ ዘንድ ማህተቦቹንም ደግሞ ትፈታ ዘንድ ይገባሃል ይላል። ማንም መጽሐፉን ወስዶ ማንም ደግሞ ማህተቡን ፈቶ አያውቅም። ነገር ግን አንተ አሁን ይገባሃል። ምክንያቱ ምንድን ነው? ታርደሃልና ደግሞ በደምህም ለእግዚአብሔር ከነገድ ሁሉ
ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህን የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሣሉ እያሉ አዲስ ቅኔን ይዘምራሉ ብሎ ይናገራል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አያችሁ፣ ኢየሱስ ክርስቶስ ዝም ብሎ ዋጅቻለሁ ብሎ ሳይሆን ነገር ግን ታርዷል፣ ደግሞም ደሙን አፍስሶልናል። ይሄ ደም ይህ የመታረድ ውጤት ያመጣው ምንድን ነው ከተባለ በደሙ ለእግዚአብሔር ከነገድ ሁሉ ብሎ ይናገራል። ሃሌሉያ! ደግሞም ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ብሎ ይናገራል። ስለዚህ በዚህ ምድር ላይ ያሉ የትኛውም ከለር ያለው ሰው፣ የትኛውም ዘር ያለው ሰው፣ የትኛውም ከፍ ያለ ሰው፣ የትኛውም ዝቅ ያለ ሰው የኢየሱስ ክርስቶስን የመዋጀትን ስራ በአመነ ሰዓት ወዲያውኑ ለአምላኩ መንግስት ወደሚሆንበት የህይወት ማንነት ይሻገራል ማለት ነው። ስለዚህ እግዚአብሔር አምላክ ወደዚህ ምድር ልጁ ኢየሱስ ክርስቶስን ሲልከው ለተወሰነ ትውልድ ብቻ ሳይሆን ለዓለም ሁሉ ደህንነት ልኮታል። ታርዷል፣ ደሙን ደግሞ አፍስሷል። እነኚህ የተዋጁ ከነገድ ከቋንቋ ከህዝብ ከዲሁም ከዓለም የተዋጁ ሰዎች የሆኑት ምንድን ነው ብሎ የሚለውን ቃል ወርዶ ሲናገር እንደዚህ ይላል፣ ለአምላካችን መንግስትና ካህን ይላል። ኢየሱስ ጌታ ነው። ከነበርንበት ከዛ ጨለማ ከነበርንበት ከዛ ውድቀት አወጣና ይልቁኑ ከዚህ በኋላ በደሙ ከመዋጀታችሁ የተነሳ ለአምላካችሁ ምንድናችሁ አለ? መንግስት ናችሁ አለ። ኢየሱስ ጌታ ነው። ዛሬ ወላችሁ በዚህ ምድር ላይ ስትኖሩ ኢየሱስ ክርስቶስ የከፈለላችሁን ዋጋ በትክክል ስታውቁ የምትኖሩት ኑሮ የመንግስት ኑሮ ነው ማለት በውክልና ነው የምትኖሩት። እናንተ ከላይ ናችሁ፣ ከዚህ ምድር አይደላችሁም። እንዲሁም ለአምላካችን መንግስት ሊያውም ምን አደረጋችኋል? ካህናት አደረጋችሁ ብሎ ይናገራል። ምን ማለት ነው? የካህን ስራ ታረቁ ብለን አዋጅ እናውጃል። የመማለድን ቃል በእኛ ውስጥ አኖረ ብሎ ስለሚናገር አሁን ባለንበት በየትኛውም የዓለም ሲስተም ውስጥ እኛ ውስጥ እግዚአብሔር አምላክ ያስቀመጠው የክህንነት ስልጣን ስላለ ኢየሱስ ክርስቶስ ደሙን አፍስሶልሃልና ናና ታረቅ ከእግዚአብሔር ጋር ብለን የማስታረቅን ቃል የማወጅ የክህንነትን ስልጣን ተሰጥቶናል። ወርዶ ደግሞ ሲናገር ምን አለ? በምድር ላይ ይነግሳሉ ብሎ ይናገራል። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። ሃሌሉያ! በምድር ላይ ምን ያደርጋሉ አለ? ይነግሳሉ። ኢየሱስ ክርስቶስ ጌታ ነው። እንደ ተራ ሰው ሳይሆን ይልቁኑ በምድር ላይ ሲኖሩ በክርስቶስ ደም ተዋጅተዋልና የንጉስነት ማንነትን ተካፍለው በምድር ላይ በንግስና ማንነት ይኖራሉ ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። አሁንም በድጋሚ አብራችሁኝ የእግዚአብሔርን ወንጌል በሁሉ ቦታ እንዲሰራጭ እስከ ዛሬ ድረስ እያገለገላችሁ ስላላችሁ ወዳጆቼ ጌታ ኢየሱስ ይባርካችሁ ማለት እወዳለሁ። ሼር እያደረጋችሁ ብዙዎች ወደዚህ ድረገጽ ውስጥ እየገቡ አብረን ጌታ እንድናመልክ ቃሉን እንድንሰማኝ ካር እያደረጋችሁ ስላላችሁ ተባረኩ። እያበረታታችሁኝ ስለሆነ በጌታ ፍቅር በጣም እወዳችኋለሁ። እንግዲህ እግዚአብሔር አምላክ ቢፈቅድና ብንኖር ከሰኞ ጀምሮ እንግዲህ ልክ በዚህ ሰዓት አካባቢ አብራችሁኝ የእግዚአብሔርን ወንጌል በሁሉ ቦታ እንዲሰራጭ እስከ ዛሬ ድረስ እያገለገላችሁ ስላላችሁ ወዳጆቼ ጌታ ኢየሱስ ይባርካችሁ ማለት እወዳለሁ። ሼር እያደረጋችሁ ብዙዎች ወደዚህ ድረገጽ ውስጥ እየገቡ አብረን ጌታ እንድናመልክ ቃሉን እንድንሰማኝ ካር እያደረጋችሁ ስላላችሁ ተባረኩ። እያበረታታችሁኝ ስለሆነ በጌታ ፍቅር በጣም እወዳችኋለሁ። እንግዲህ እግዚአብሔር አምላክ ቢፈቅድና ብንኖር ከሰኞ ጀምሮ እንግዲህ ልክ በዚህ ሰዓት አካባቢ ላይ እየገባው ቃል አብረን እንካፈላለን። አብረን ደግሞ በመንፈስ እንጸልያለን። አብረን ደግሞ ጌታን እናመልካለን። እስቲ በአንድነት ጌታ እናመልካለን ደስ እየተሰኘን ሃሌሎ በአምልኮ በዝማሬ በአምልኮ በዝማሬ ነህ በአምልኮ በዝማሬ በአምልኮ በዝማሬ ልምጣ ወደ አንተ ላሞካሽህ በአማረው ዜማ ላቆላምጥ ልምጣ ወደ አንተ ላሞካሽህ
ያማረውን ቅኔ ገና ዘምራለሁ አልጠገብኩም እኔ ያማረውን መዝሙር ያማረውን ቅኔ ገና ዘምራለሁ አልጠገብኩም እኔ ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል ሙሉ ነው ይበቃኛል ሙሉ ነው ይበቃኛል መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል ሙሉ ነው ይበቃኛል ሙሉ ነው ይበቃኛል አልወደቅኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ከወዳጅ ይልቅ ጠብቆኛል ክፉ ላይ እንዳልሆን ዞር አረገው ከፊቴ ቀድሞ ያንን ሐዘን ለኔ አስቦ የተማሰው ጎድጓድ ተዘጋ በአንድ አፍታ ሌሊቱ ነጋ አልወደቅኩም በፈራሁት ላይ ሃሌሉያ ሃሌሉያ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ከወዳጅ ይልቅ ጠብቆኛል ክፉ ላይ እንዳልሆን ዞር አረገው ከፊቴ ቀድሞ ያንን ሐዘን ለኔ አስቦ የተማሰው ጎድጓድ ተዘጋ በአንድ አፍታ ሌሊቱ ነጋ የኔ ወዳጅ ነህ የኔ አባት ነህ የኔ እረኛ ነህ የኔ ፍቅር ሃሌሉያ መንፈስ ቅዱስ ሃሌሉያ መንፈስ ቅዱስ ኢየሱስን ስለገለጥክልን ከሱ ወስደ ስላስተማርከን እውነት ምን እንደሆነ ከአይምሮአችን ባለፈ መልኩ በመንፈሳችን ስላበራህልን ስለተከፈለልን ዋጋ ማወቅ እንድንችል የልቦናችንን አይኖች ስላበራህ በጌታ በኢየሱስ ስምና ኢየሱስ ካለኝ በቂ ነኝ ኢየሱስ ካለኝ ሙሉ ነኝ ሌላ ነገር ሳያስፈልገው በእግዚአብሔር ፊት በሙላት የእግዚአብሔር ልጅ መሆን የምችልበትን የመዋጀት ሥራ ስለሰራህልኝ ኢየሱስ ሃሌሉያ ትንግርት ነው የፍቅር ጉልበት ለወደቀው የደረሰልን ያለበት ጓዳ ውስጥ ገብቶ አቁሞታል ዘይት ቀብቶ ሰው የለኝም በግራ በቀኝ ጉልበት ተፋ አቅም አጣሁ ብሎ ለሚል ፍቅር አለው መላ ታሪክ ከፍቶ ያሳያል ሌላ የኔ ወዳጅ ነህ የኔ አባት ነህ የኔ እረኛ ነህ የኔ ፍቅር ነህ የኔ ወዳጅ ነህ የኔ አባት ነህ የኔ እረኛ ነህ የኔ ፍቅር ነህ ሃሌሉያ ባላችሁበት ቦታ አመስግኑት ወገኖች ተዋጅቼ የእርሱ ልጅ ሆኛለሁ ብላችሁ ሙሉ በመንፈስ ቅዱስ የሆነ ድፍረት ውስጣችሁ ያለ ሰዎች ጌታን ባርኩት ወገኖቼ ከዚህ የበለጠ ደስታ ከዚህ የበለጠ ሰላም ከዚህ የበለጠ እረፍት የለም ወገኖቼ አባቶቻችሁ ከንቱ የሆነን ሥራ ሰሩ አለ በብርና በወርቅ በሚያልፈው ነገር ብዙ ነገር ዋሽተዋል እነሱ ያልፋሉ አለ ነገር ግን የማያልፍ ትኩስ የሆነ የኢየሱስ ክርስቶስ ደም የዋጀን በቤት ውስጥ እንደ ከበረ ሰው መኖር እንድንችል ይህንን የልጅነትን ስልጣን ስላጎናጸፈን ከነገድና ከቋንቋ ከወገን ሁሉ ዋጅቶ በምድር ላይ መንግስትና ካህን እንድንሆን እንድንነግስ ስላደረገን ሃሌሉያ ልቤ ነገረኝ ልቤ ነገረኝ አንተ ወዳለህበት ወደ አደባባይ ጌታ የዳዊት አምልኮ የዝማሬው ሽታ ልቤ ነገረኝ ልቤ ነገረኝ ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል ሙሉ ነው ይበቃኛል መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል ሙሉ ነው ይበቃኛል ሙሉ ነው ይበቃኛል ረካ
ጠጥቼ አመለጥኩ አቅም አግኝቼ እኔ ያልቀረው በምድረ በዳ አትወድም ሰው እንዲጎዳ ረካው ከእጅ ጠጥቼ ሃሌሉያ አመለጥኩ አቅም አግኝቼ እኔ ያልቀረው በምድረ በዳ አትወድም ሰው እንዲጎዳ ባንተ ነው የኔ ጌታ ባንተ ነው የኔ ኢየሱስ ሃሌሉያ። ተጥለን ወድቀን እንዳንቀር በሟርትና በእርግማን ስር ውስጥ እዛው ወድቀን እንዳንጠፋ እግዚአብሔር አምላክ ከዛሬ 2000 ዓመት በፊት በሰራው ሥራ አማካኝነት ዋጅቶ ወደ መንግስቱ ስላገባን ጌታን እንባርከዋለን። ወገኖች አያችሁ፣ እርግማንን ሰብሮልናል፣ ሟርትን ሰብሮልናል፣ ኃጢአትን አስወግዶልናል። በእኛ ላይ የተነገረ ንግርት ሁሉ ከላያችን ላይ አስወግዶልናል። ቅድም እንደተናገርኩት ዮሐንስ ራእይ ምዕራፍ 5 ቁጥር 9 ላይ በምድር ላይ እንኳን ሲኖሩ እንደ ተራ ሰው አይኖሩም አለ። መንግስትና ካህን ሆነው ይኖራሉ አለ። ደግሞ በምድር ላይ ምን ያደርጋሉ አለ? ይነግሳሉ ብሎ ይናገራል። ብቻ ኢየሱስ ቤቴ ካለ ራቦሳ ትሮቬን ያላ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። በእርግጠኝነት ዛሬ ነግራችኋለሁ የኔ እህት የኔ ወንድም፣ ኢየሱስ ክርስቶስ ቤት ካለ አንተ ሙሉ ነህ። ኢየሱስ ክርስቶስ ቤትሽ ካለ አንቺ ሙሉ ነሽ። ሰይጣን ያወራህን ወሬ ዙሪያ ደግሞ ያለውን ነገር ተመልክተህ ስሜትህ የነገረን ነገር ሰምተህ ወደ ታች ነገር ዝቅ እንዳይል ኢየሱስ ካለ ሙሉ ነህ። ጤናህ ሙሉ ነው፣ ሰላምህ ሙሉ ነው፣ እረፍትሽ ሙሉ ነው፣ ደስታሽ ሙሉ ነው። ዛሬ በጌታ በኢየሱስ ክርስቶስ ስም በመንፈስ ሆነን እንጸልያለን። ጥቂት ጊዜ በኢየሱስ ክርስቶስ ስም ለወገኖች እጸልያለሁ። አሁን ካሉበት ብቸኝነት ባርነት ውስጥ ነፃ የሚያወጣው የመንፈስ ቅዱስ ኃይል ሰርጾ በልባቸው ውስጥ እንዲገባ ይህንን እውነት እንዲያበራላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ኃይልህ ብዙ ሲሆን ጠላቶች ዋሹብህ ተብሎ እንደተጻፈ በኢየሱስ ክርስቶስ ስም ዛሬ የተገለጠውን ይህንን እውነተኛ የሆነ ኃይል እንዳይረዱ በዙሪያቸው ያለ ማንኛውም ውሸት በጌታ በኢየሱስ ክርስቶስ ስም የተገፈፈ እንዲሆን ጸልያለሁ። ወደ አእምሯችሁ የሚወረወር የውሸት ፍላጻ፣ በአካላችሁ ላይ እየተሰማችሁ ያለ የውሸት ፍላጻ፣ ዙሪያችሁ ላይ ያለ ማንኛውም የውሸት ፍላጻ በጌታ በኢየሱስ ክርስቶስ ስም ዛሬ ከላያችሁ ላይ የተገፈፈ እንዲሆን ጸልያለሁ። በብርሃን ብርሃንን አየን ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር አምላክ በክርስቶስ ኢየሱስ ያወጣላችሁን ብርሃን በማወቅ በእርሱ ልክ ወክ ማድረግ እንድትችሉ የእግዚአብሔር አቅም በጌታ በኢየሱስ ስም እንዲገጠምላችሁ ጸልያለሁ። የዘር ማንዘር እርግማን፣ በዙሪያችሁ ያለ ጸለምተኝነት፣ የሞት ፍርሃትና ድንጋጤ በጌታ በኢየሱስ ክርስቶስም ከላያችሁ ላይ ይገፈፍ። ከዚህ ሰዓት ጀምሮ የጻድቅ መንገድ እንደ ንጋት ብርሃን ነው ተብሎ ተጽፏልና ሙሉ ቀን እስከሚሆን ድረስ እየጨመረ ይሄዳል ተብሏልና በኢየሱስ ክርስቶስም ሌሊታችሁ ላይ የእግዚአብሔር ብርሃን ይገለጥላችሁ። ማለዳችሁ ላይ የእግዚአብሔር ብርሃን ይገለጥላችሁ። ቀትራችሁ ላይ የእግዚአብሔር ብርሃን ይገለጥላችሁ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእግዚአብሔር ሞገስና ቅባት የምትመላለሱበት ጊዜ ይሁንላችሁ። ኢየሱስ ክርስቶስ ጌታ ነው። ተዋጅታችኋል። ከእርግማን ተዋጅታችኋል። በኢየሱስ ክርስቶስም የእግዚአብሔር ልጅ ለመሆን ተዋጅታችኋል። እንዲሁም ደግሞ በሚያልፍ በብርና በወርቅ ሳይሆን ክቡር በሆነው በክርስቶስ ደም ተዋጅታችኋል። በምድር ላይ ንጉሥና ካህን እንድትሆኑ ተዋጅታችኋል። ኢየሱስ ክርስቶስ ጌታ ነው። በጣም አድርጌ እወዳችኋለሁ። እንግዲህ እግዚአብሔር አምላክ ስለሰጠን ስለዚህ መልካም ጊዜ ጌታ ኢየሱስ ይባርካችሁ ማለት እወዳለሁኝ። ወደዚህ ቤታችን መጥተው ብዙዎች እንግዲህ አብረው እንዲካፈሉ የጋበዘችኋቸው እግዚአብሔር አምላክ ይባርካችሁ ማለት እወዳለሁ። ይህንን አገልግሎት ሼር አድርጉ።
ከሰኞ ደግሞ ጀምሮ ልክ በዚህ ሰዓት አካባቢ ላይ እግዚአብሔር ቢፈቅድና አቅም ቢሰጠን ገብተን ቀጣይ ትምህርቶችን ደግሞ ስለ ቤዛነት እንማራለን። አብረን ጌታን ወርሺፕ እናደርጋለን፣ በመንፈስ እንጸልያለን። የሚከለክለን ነገር የለም። ኢየሱስ ክርስቶስ ጌታ ነው። መንፈሳዊ ዓለም ጋር በመንፈስ ኮኔክት ካደረግን፣ ፌሎሺፕ ካደረግን መንፈስ ቅዱስ የትም ቦታ ላይ ሆናችሁ በኃይል ይነካችኋል። እግዚአብሔር አምላክ በሚለቀው ቃል ውስጥ ደግሞ ነፃነታችሁን እያወጃችሁ እግዚአብሔር አምላክ እያወራችሁ ልትኖሩበት በሚገባው በህይወት ልክ ወደምትኖሩበት ብቃት ውስጥ እግዚአብሔር አምላክ ይጨምራችኋል። እወዳችኋለሁ። የምገኘው በቨርጂኒያ ግዛት ውስጥ ነው ያላችሁ። እዚህ አካባቢ ያላችሁ ወይም ደግሞ ዘመዶቻችሁ ያሉ ሰዎች ካላችሁ ጋብዟቸው። ቤተል ቸርች በሚባለው አሌክዛንድሪያ አካባቢ ላይ የእግዚአብሔርን ወንጌል ከወገኖች ጋር ሆነን አብረን እናገለግላለን። ስትመጡ ደግሞ በምትመጡበት ጊዜ በጌታ በኢየሱስ ክርስቶስ ፍቅር ጋብዛችኋለሁ። መታችሁ አብራችሁ ከኛ ጋር ጌታ እንድታመልኩ ማለት ነው። እወዳችኋለሁ። ተባረኩ። መልካም ቀን ይሁንላችሁ። ሻሎም